የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብት ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤቶች በአዲስ አበባ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምን? የኦሮሚያ ተቋማት የተቋቋሙት በፌዴራል ህግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ህዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው? በአንቀጽ 25(3) ላይ እጠቅሳለሁ። በዚህ አንቀጽ ንዑስ አንቀጽ 1 የተደነገገ ቢኖርም የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል ዳኝነት ስልጣን አላቸው ተብሎ ተደንግጓል። ይህ ጉዳይ አይ ቲንክ 6 ዓመት እንዲፈጅ ያደረገውም ይህ አንቀጽ ይግባ ይውጣ የሚል ክርክር እንደነበር እንሰማ ነበር። ቋሚ ኮሚቴውም ውስጥ የኤክስፐርት ኦፒኒየንም ላይ ለጥናት ቋሚ ኮሚቴው ቀጥሯቸው የነበሩ ኤክስፐርቶችም በዚህ ጉዳይ ላይ ብዙ ሰፊ ውይይትና ክርክር ያደርጉ እንደነበር ሰምተናልና እኔ ጥያቄን ማነሳው ከፌዴራሊዝም መርህ አንጻር ነው። ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ ይሄ ድንጋጌ። አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌዴራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን በጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌዴራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውንም ጉዳይ ውዝግብ ውስጥ የሚከት ይመስለኛል። ሁለተኛ ጉዳይ አይ ቲንክ ይህንን ነገር ተያይዞ ለመቅረብ የተሞከረው ከህገ መንግስቱ አንቀጽ 49(5) የኦሮሚያ ክልል አዲስ አበባ ላይ ካለው ልዩ ጥቅም ጋር ከተደነገገው ጋር ተያይዞ ይመስለኛል። አንቀጽ 49(5) በጥሬ ትርጉሙም የህጉም በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣንን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችን የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ መንፈስ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ
ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ የመጀመሪያ ደረጃ ፍርድ ቤቶች፣ በአዲስ አበባ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምንድን ነው? ኦር ነገ አንድ ክልል መቀመጫውን ወደ አዲስ አበባ ልቀይር ቢል ይህንን የወንጀል ስነ ስርዓት ህግ ልንቀይር ነው ማለት ነው በተመሳሳይ መንገድ እና ማቆሚያ ወደ ሌላው ውዝግብ ውስጥ የሚከት ይመስለኛል። እሱን እንዴት ታይቶ ነው የሚል ነው። እንደ ማሻሻያ ሐሳብ እንደ ማሻሻያ ውሳኔ ሐሳብ አንደኛ አንቀጽ 25(3) ከረቂቅ ህጉ መወገድ አለበት ብዬ አስባለሁ። ድምጽ ከመሰጠቱ በፊት ይሄ ጉዳይ እንዲወገድ ወይም ደግሞ በዚህ አንቀጽ ላይ ብቻ በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት ተለይቶ ድምጽ እንዲሰጥበት ሐሳብ ማቅረብ ፈልጋለሁ። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድን ነው? የኦሮሚያ ተቋማት የተቋቋሙት በፌዴራል ህግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ህዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ? የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በዚህ ላይ ምን ትላላችሁ ነው። ሌላው በክልሎች መካከል የሚከሰተውን ግጭት እንዲሁም በክልሎችና በፌዴራል መንግስት መካከል ሊከሰተው የሚችለውን ግጭት የሚፈታ አዋጅ መቅደም የለበትም ወይ? በፌዴራልና በክልሎች መካከል ያለውን ግንኙነት የሚደነግግ አዋጅ ረቂቅ አዋጅ ቀርቦ እንደነበር ይታወቃል። በባለፈው የስራ ዘመን 5ኛው ዙር የስራ ዘመን ያ ግን ቀጥሎ ህግ ሊሆን አልቻለም። ይህ ህግ በርካታ ችግሮችን አይፈታም ወይ? ለምንድን ነው ይህን ህግ ያላስቀደም ነው ከወንጀለኛው ህጉ አስቀድሞ የሚል ይነሳል። አንቀጽ 25(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብን። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት። እኔ በዚህ ልክ ነው መያዝ መቻል ያለበት የሚለውን መውሰድ ጠቃሚ ነው። ሌሎች ክልሎችስ አዲስ አበባ ከተማ አስተዳደር የሚለው አይተናል። እሱም ጥያቄ ተነስቷል። የህዝብ አስተያየት መድረክ ሂሪንግ ባዘጋጀን ጊዜ የተነሱ ጉዳዮች አሉ። በደንብ ነው የመረመርነው። ለምሳሌ እንውሰድ። የተወሰኑ ክልሎች የሚዲያ ተቋማት ያላቸው አሉ። የሲቪክ ማህበራት ያደራጁ ተቋማቶች አሉ። ኤግዞስት አድርገን ስንሄድ እውቅና አግኝተው አዲስ አበባ ላይ እየሰሩ ያሉት የፌዴራል ሲቪክ ማህበረሰብ ድርጅቶች መዝግቧቸው ነው። በፌዴራል ሲቪክ ማህበረሰብ ድርጅቶች የተመዘገቡ በፌዴራል ፍርድ ቤቶች ነው የሚዳኙት እንጂ በሌላ ወይም በራሳቸው ክልል ሄደው ወይም የክልል ፍርድ ቤቶቻቸው ኦሮሚያ አምጥተን አይደለም። ቢመጡ እንኳን ሊያዩ አይችሉም።
ለምን አሰራር ስለማይፈቅድ በፌደራል ሲቪክ ማህበረሰብ ድርጅት ተደራጅቶ ሲያበቃ የክልል ፍርድ ቤት ይልን ሊል አይችልም። አዲስ አበባ ውስጥ በሲቪክ ማህበረሰብ የተደራጀ የኦሮሚያ የማህበረሰብ አደረጃጀት የሚዳኘው በፌደራል እኮ ነው። የኦሮሚያ ክልል ፍርድ ቤት እዚህ ስላለ እዛ ላይ ሊታይ አይችልም። ስለዚህ ፒውርሊ የራሳቸው በሆነ ጉዳይ ላይ በራሳቸው ጉዳይ ላይ ፍትህ ወይም ደግሞ ዳኝነትን መስጠት የሚችሉበት ሁኔታ መከልከል ተገቢ አይደለም ብዬ ነው ማምነው። ስለዚህ በዚህ ልክ ነው መያዝ መቻል ያለበት የሚለውን ለማንሳት ነው። በተጨማሪም አንቀጽ 25(3) ላይ ባይዘዌ ጥያቄው መነሳቱ ጥሩ ነው። በመጀመሪያ ደረጃ ለምንድን ነው ወደዚህ የመጣው የሚባለው በአጠቃላይ አዋጅ ውስጥ በዚህ አዋጅ ውስጥ በክሪሚናል ፕሮሲጀር ውስጥ መመለስ ስላለበት ግን ከዚህ በፊት እየተሰራበት ነው አይደለም ማለት አይቻልም። ኦሮሚያ እየሰራበትን ተቸግሮ ማለት ነው። ይሄ አዋጅ ባለመውጣቱ ምክንያት ብዙ ነገር ለምሳሌ አሁን በትክክል እንደው መታየት ያለበት ከፌደራሊዝም ስርዓቱ ጋር እንዴትስ ነው የሚቃረነው? ይህንን በትክክል ማለት ነው እኮ ከሎካል ጁሪስዲክሽን ጋር ከግዛት ወሰን ጁሪስዲክሽን ጋር ይጣረዛል ወይ? ይሄ እኮ እያልን ያለነው ማንኛውም ወንጀል በአዲስ አበባ ውስጥ የተፈጸመ ወንጀል የኦሮሚያ ክልል ፍርድ ቤቶች ያሉ እያለ አይደለም። ይሄ መታወቅ አለበት። እንዴት ሆኖ ነው ከሎካል ጁሪስዲክሽን ጋር የሚጣረዘው? ሎካል ጁሪስዲክሽን ለምሳሌ አንድ ደረቅ ወንጀል የኦሮሚያ ሰራተኛ ወጥቶ አዲስ አበባ ውስጥ ከማንም ግለሰብ ጋር ቢጣላ እሱ ለሚፈጽመው ወንጀል የኦሮሚያ ፍርድ ቤት ያያል እያልን አይደለም፣ እየተባለም አይደለም። ከሎካል ጁሪስዲክሽን ጋር ከፌደራሊዝም ፕሪንሲፕል ጋር በምንም ተአምር የምጣረዝ አይደለም። እንደውም ከራስ ማስተዳደር ጋር ራስን በራስ ከማስተዳደር ጋር የሚያያዝ ከዛ ጋር የተቆራኘ ጉዳይ ነው። በኦሮሚያ መስሪያ ቤቶች ግቢ ውስጥ ተፈጽመው ወንጀል ተፈጽመው እኮ የአዲስ አበባ ፖሊስ ፌደራል እባካችሁ ነውና መርምሩልን ብለን እኔ ክልል ላይ ባለው ጊዜ እንዴት ሆኖ እዛ ግቢ ውስጥ ገብቶ ይመል? ይሄ ኢንሄረንት ፓወር የክልሉ ስልጣን ስለሆነ ማለት ነው። አሁን አዲስ አበባ ላይ ብቻ የምለውን ብቻ ሳይሆን በትክክል አንቀጹን ማየት ያስፈልጋል ማለት ነው። ይህ አንቀጽ በዚህ አንቀጽ ንዑስ አንቀጽ 1 የተደነገገ ቢሆንም በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልል መንግስት በተቋማት ውስጥ የተፈጸመ ወንጀል ማለት ነው። ሰነዶች፣ ባጀትና መሰል የክልል ጥቆሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የሥራ ኃላፊዎች፣ ሰራተኞች በአዲስ አበባ ከተማ ውስጥ ከሥራ ኃላፊነታቸው ጋር ከግቢ ወጥቶ አዲስ አበባ ውስጥ ወንጀል ቢፈጽሙ እንኳን ማለት ነው ከሥራ ኃላፊነታቸው ጋር ተያይዞ የሚፈጽሙት ወንጀል ብቻ ነው የኦሮሚያ ፍርድ ቤቶች ማየት የሚችለው ማለት ነው። ከዚህ አንፃር ምንም ኦቨርላፒንግ ኦፍ ጁሪስዲክሽን የለም። በትክክል የተከበረው ምክር ቤት መገንዘብ ያለበት የፌደራል ፍርድ ቤቶች ስልጣንና የክልል ፍርድ ቤቶች ስልጣን ኦቨርላፕ የሚያደርግበት ምንም ምክንያት የለምና በትክክል ታይቶ የተቀመጠ መሆኑን ለማንሳት ነው። የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ሕግ ስነ ስርዓት እና የማስረጃ ሕግን አስመልክቶ ያቀረበው ረቂቅ አዋጅ ቁጥር 1410 ህዝባር 2018 ሆኖ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ? እሺ፣ አመሰግናለሁ። ድምጽ ታቅቦ? እሺ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ሕግ ስነ ስርዓትና የማስረጃ ሕግን አስመልክቶ የቀረበው ረቂቅ አዋጅ
አዋጅ ቁጥር 1410 ህዝባር 2018 ሆኖ በሁለት ተቃውሞ በአብላጫ ድምፅ ጸድቋል። 13ኛው መደበኛ ስብሰባ በዚህ ያበቃል። ኢትዮጵያዊነት በገዛ ሀገሩ ባይተዋር ሲሆን በኦሮሚያ ክልል የሚፈጸሙ ግፎችና የታሪካዊው የአይሁድ መከራ መመሳሰል። ሰላም ጤና ይስጥልኝ የኢትዮ አዲስ ቴሌ ቤተሰቦች፣ ዛሬ የምንወያይበት ርዕስ እጅግ ልብ ሰባሪና እያንዳንዱ ኢትዮጵያዊ ሊያውቀው የሚገባ ሀገራዊ ጉዳይ ነው። ሀገራችን ኢትዮጵያ ለብዙ ሺህ ዓመታት ሁሉንም ልጆቿ ያለምንም አድሎና መገፋት አቅፋና ደግፋ በመያዝ በአንድነት እንዲኖሩ ያደረገች እናት ነበረች። ይህ በመሆኑም ጉራጌው፣ ትግሬው፣ አማራው፣ ወላይታውና ሲዳማው በንግድ በመንግስት ሥራና በመሳሰሉ ላይ በመሰማራት አብረው እየኖሩ ሀገራቸውን ሲያሳድጉ ኖረዋል። ይህም ሲሆን በገዢዎች ዓይን ይሆናል እንጂ በሕዝቡ መካከል የበታችነትና የበላይ ሳይኖር በእኩልነትና በወንድማማችነት በአንድነት ኖረዋል። ሀብታምና ድህነትም ቢሆን በራስ ታታሪነት ቅልጥፍናና አዋቂነት ላይ የተመረኮዘ እንጂ እንደ ዛሬው መንግሥት ለአንዱ መልካም ዕድል ተፈጥሮ ሀብታም እያደረገ ሌላውን ደግሞ ወደ ድህነት አዘቅት እንዲገባ የተደረገበት ወቅት በታሪካችን ታይቶ አይታወቅም። ይሁን እንጂ ባለፉት 8 ዓመታት የኦሮሞን የበላይነት አረጋግጣለሁ በሚል እሳቤ በፌዴራልም ደረጃ ሆነ በኦሮሚያ ክልላዊ መንግሥት በዓለም ላይ ታይቶ የማይታወቅና ያልተፈጸመ ድርጊት ተፈጽሟል፣ በመፈጸም ላይ ይገኛል። ከአንድ ሀገረ መንግሥት ከሚጠበቁ ዋና ዋና ተግባራት መካከል አንዱ ዋነኛው የሀገሪቱን ዜጎች በእኩልነት በግልጸኝነትና በታማኝነት ማገልገል ነው። በታደሉትና ዲሞክራሲን በተላበሱ ሀገራት አንድ መንግሥት በምርጫ ወደ ስልጣን ለመውጣት በሚያደርገው ሩጫ ለመራጩ ሕዝብ ከሚገባቸው ቃላት አንዱና ዋነኛው ይህ ነው። ይሁን እንጂ የጊዜው የብልጽግና መንግሥት የኦሮሞን የበላይነት ለማረጋገጥ በሚል ተገቢ ባልሆነና በማያዋጣ መንገድ በቀየሰው ስትራቴጂ ምክንያት ከኦሮሞ ውጭ ያሉ ኢትዮጵያዊ ማለትም አማራው፣ ትግሬውም፣ ጉራጌውም፣ ስልጤውና ወላይታው ላይ ከፍተኛ ግፍና በደል መፈጸም ላይ ይገኛል። ፍትሕ የጎደለው ስትራቴጂ የተነሳ በኦሮሞ ክልል ውስጥ በሁሉም ዞኖች፣ ወረዳዎችና ከተማዎች የሚኖሩ ከኦሮሞዎች የሆኑ የህብረተሰብ ክፍል መጤ የሚል ታርጋ ተሰጥቶታል። ይህ ህዝብ የኢኮኖሚው በፖለቲካውና በማህበራዊ እንቅስቃሴ ላይ ባይተዋር ሆኖ መድረሻ አጥቶ በአልሞት ባይ ተጋዳላይነት ላይ ይገኛል። መጤ እየተባለ የሚጠራው ክፍል በኢኮኖሚ ውስጥ ያለው ተሳትፎ ብንመለከተው እጅግ የሚያስደነግጥ ነው። በመጀመሪያ ደረጃ በኦሮሚያ ክልል ውስጥ የመንግሥት ሥራ ዕድል የሚሰጠው የኦሮምኛ ቋንቋ ተናጋሪ ሆኖ ስሙን እስከ አያቱ ድረስ ተመርምሮ ሲሆን የቤት መስሪያ ቦታን ጨምሮ ማንኛውም ጥቅማ ጥቅም የሚሰጠው በቢሮ ደረጃ ተደራጅቶ ስለሆነ ይህ ክፍል በኢኮኖሚው ላይ ምንም አይነት የመሳተፍ ዕድል የለውም። በየከተማውና በየወረዳ ውስጥ ምን እየተካሄደ እንዳለ እንኳን የማወቅም ሆነ የመሳተፍ ዕድል አጥቶ በመገፋት ላይ ይገኛል። በሌላ በኩል በየዓመቱ 35,000 የኦሮሞ ባለሀብቶችን እንፈጥራለን በሚል የተሳሳተ ዘይቤ የሲንቄ ባንክና የኦሮሚያ ካፒታል የፋይናንስ አቅራቢ፣ የከተማ አስተዳደሮች ደግሞ የመስሪያ ቦታና አስፈላጊ የሆነውን ሀብት አቅራቢ በመሆን ይሰራሉ። ከኦሮምኛ ቋንቋ ተናጋሪ ውጭ ያለው ኢትዮጵያዊ ግን በዚህ ዕድል የመሳተፍ ዕድል ስለሌለው በግልጽ የተገለለና የተገፋ ሆኖ በጣረ ሞት ላይ ይገኛል። የኦሮሞን የበላይነት ለማረጋገጥ የሌላውን መብት መክፈፍ፣ መደፍጠጥና በተለያዩ መንገድ ማደየት በሰፊው እየተሰራበት ያለው ጉዳይ ሆኗል። ለምሳሌም ያህል ከኦሮሞ ውጭ ያለውን ኢትዮጵያዊ በግብር፣ በቢሮክራሲ፣ በቫት ደረሰኝ አልቆረጥክም በሚልና በመሳሰሉት ምክንያቶች በማሳደድና መከራውን በማብላት ተማሩ ድርጅቶቹን እንዲዘጋና ክልሉን ጥሎ እንዲወጣ ያደረጉትና ፋይናንስን በማዘጋጃ የራሳቸውን ሰዎች ንብረቱን እንዲገዙት ሁኔታውን ያመቻቹላቸዋል። ይህ በመሰለ እኩይ ተግባር የተማረረ ኢትዮጵያዊ ኦሮሚያን ሲገልጽ I feel more comfortable in Kenya than living in ኦሮሚያ፣ በኦሮሚያ ውስጥ ከመኖር ይልቅ በኬንያ መኖር የበለጠ ምቾት ይሰጠኛል እስከ ማለት ደርሷል። የአንድ መንግሥት ግዴታ የሀገርን ሀብት በእኩልነትና በፍትህ ማከፋፈል ቢሆንም የብልጽግናው መንግሥት ግን በኦሮሚያ ውስጥ ያለውን ሀብት ሪሶርስ ለኦሮሞ ብቻ ነው በሚል እየተከተለው ያለው ኋላ ቀር መርህ በጣም አደገኛና የማያዛልቅ ነው። ያለ ድካም ያለ ጥበብና በእውቀት ላይ ያልተመሰረተ ሀብት በማንነት ብቻ ለማመልጸግ መሞከሩ ውድቀቱ የከፋ ይሆናል። ይህ ሁኔታ በምሳሌ ለማስረገጥ በደርግ መንግሥት የተወረሱና በክልሉ ውስጥ የሚገኙ የቀበሌ ቤቶች ኦሮሞ ባልሆኑ ወገኖች በሆቴልነት በሱቅና በካፌ ሥራ እየተሰሩባቸው ያለ ከእነሱ በመንጠቅ ያለምንም ጨረታና ሕግም ባልተከተለ ሁኔታ ለተመረጡ የራሳቸው ሰዎች እንዲሰጥ እያደረጉ ይገኛል።
ከዚህም በተጨማሪ ማሸጋሸግ በሚል በሕግ የማይታወቅ ስም ከተወሰነ ካሬ ሜትር በላይ የያዘውን አማርኛ ተናጋሪ በመቀማት ለኦሮሞዎች በማውረስ ላይ ይገኛሉ። ለምን ከሕግ አግባብ ውጭ እነጠቃለሁ የሚል አቤቱታ የሚያቀርብ ግለሰብ እንኳን ለዚህም ለቀረውም ዋስትና የለህም፣ እስካሁን የበላኸው ይበቃሃል በሚል እንዲኮረኮም ይደረጋል። ዛሬ በኦሮሚያ ውስጥ ሕግ፣ ፍትህ፣ ርትዕ፣ መልካም አስተዳደር ጠፍቶ ሙስና ተንሰራፍቶና ነዋሪዎቹ በከፍተኛ ስቃይ ውስጥ ይገኛሉ። ዜጎች በኢትዮጵያዊነታቸው ሳይሆን በኦሮሞ ባለስልጣናት በጎ ፈቃድና ችሮታ እንደሚኖሩ በግልጽ ይነገራቸዋል። አንድ ዜጋ በአገሩ ውስጥ በነጻነትና በሰላም ሰርቶ እንዳይኖር የሚከለከል ከሆነ ኢትዮጵያዊነቱ ላይ ነው። በተመድ ቻርተር ማንኛውም ግለሰብ ሲዳኝና ሲታከም በሚያውቀው ቋንቋ መሆን አለበት ይላል። ይህ ካልሆነ ግን የዚያ ሰውዬ ሰብአዊ መብት እንደተገፈፈ ይቆጠራል። ይሁን እንጂ በኦሮሚያ ውስጥ ይህ አሰራር አይታወቅም። በየቢሮ ሄደ ኦሮመኛ መናገር የማትችል ከሆነ ህጋዊ የሆነ አገልግሎትና ፍትህ ማግኘት አትችልም። ይህ ደግሞ በፍትህ አካላት መስሪያ ቤቶች እየባሰ ሆኖ ይገኛል። አማርኛ ተናጋሪው ማህበረሰብ ሰርቶ ራሱንና ቤተሰቡን ለማስተዳደር የትውልድ ቀዬውን ጥሎ በሚሄድበት ወቅት ኦርቶዶክሱ ቤተክርስቲያኑ ሙስሊሙ መስጊዱን በማስከተል መንፈሳዊ ህይወቱን በማርካት ይኖር ነበር። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከጨበጡበት ቀን ጀምሮ የኦርቶዶክስ ክርስቲያኖች በታጠቁ ኃይሎች ይፈናቀላሉ፣ ይታረዳሉ፣ አብያተ ክርስቲያናት እንዲቃጠሉ ይደረጋል። በቤተ ክርስቲያን በዓላት ወቅት አረንጓዴ፣ ቢጫ፣ ቀይ የሆነ የኢትዮጵያ ባንዲራ እንዳይታይ ባልተጻፈ ሕግ ተከለከለ። ይህ ክልከላ በአዲስ አበባ ቦሌ ኤርፖርት ውስጥ ሳይቀር የነገስታቶችን ፎቶች፣ መንፈሳዊ መጻሕፍትና ማንኛውም ኢትዮጵያ የሚሸጥ ቅርሶችን እንዳይሸጡ በደብዳቤ እስከ መከልከል ደርሷል። የቋንቋ ገደብ በኦሮሚያ ውስጥ በኦርቶዶክስ ቤተክርስቲያኖች በኦሮመኛ ካልሆነ በሌላ ቋንቋ የቅዳሴ ስርዓት አይካሄድም በሚል አማርኛ ተናጋሪ የገነባውን ቤተክርስቲያን አባረሩት። የአብያተ ክርስቲያናት መዘጋት በማንነቱ የተነሳ ኦርቶዶክስ ክርስቲያኑን በመግደልና በማሳደድ በአርሲ ብቻ 64 አብያተ ክርስቲያናት እንዲዘጉ ተደርጓል። ይህ ምን ያህል ህዝብ እየተፈናቀለ መሆኑ ማሳያ ነው። ይህ ሁሉ ሲሆን በአማራው ስም ስልጣን ላይ የተቀመጡት የአሁኖቹ የአማራ ብልጽግና የቀድሞዎቹ ብአዴን ባለስልጣናት ዝምታ መምረጣቸው ሐዘኑን ድርብ አድርጎታል። የአማራውና የአይሁዶች ጀውስ ታሪካዊ መመሳሰል የአይሁዶችና የአማሮች ታሪክ ስናጠና እጅግ የተሳሰረ ሆኖ እናገኘዋለን። አይሁዶች ከ1264 ዓ.ም ጀምሮ ለንግድ ወደ ሰሜን አውሮፓ በመሄድ ሀገራትን አበልጽገዋል። ነገር ግን ልክ ዛሬ በኦሮሚያ አማሮች ላይ የተፈጸመ እንዳለ ሁሉ ከ1933 እስከ 39 ዓመት ድረስ የናዚ ተከታዮች አይሁዶችን በማሳደድ እና በመግደል በጀርመን ምድር መኖር የማይችሉበት ደረጃ ላይ አድርሰዋቸው ነበር። ናዚዎች አይሁዶችን የሁለተኛ ዜጋ የሚያደርግ ሕግ እንዳወጡ ሁሉ ዛሬ በኦሮሚያ አማርኛ ተናጋሪዎች ስራ የማግኘት እድል እንዳይኖራቸው ተደርጓል። አማሮች በኦሮሞ ወጪ የበለጸጉ በዝባዦች ተብለው እንደሚከሰሱት ሁሉ አይሁዶችም በ1918 ካፒታል ውስጥና በሌሎች ወጪ የበለጸጉ በሚል ይገደሉ ነበር። ይህ በግልጽ የሚያሳየው የአይሁዶችና የአማሮችን የመከራ ዕጣ ፈንታ አንድ አይነት መሆኑን ነው። ስለዚህም እነዚህ ሁለት አካላት መተባበርና መደጋገፍ አለባቸው። የዓለም አቀፉ ማህበረሰብም ዛሬ እንደ ትናንቱ በዝምታ መመልከቱ በታሪክ የሚያስጠይቅ ነው። ዛሬ ሀብታሙ ወደ አሜሪካና አውሮፓ ሲሰደድ፣ አፍላ ወጣቱ ደግሞ በባህር እየሰመጠ ያለቀ ነው። ሀገሩን ይጠብቅ የነበረው ወታደር፣ ተማሪዎችን ያንጽ የነበረው አስተማሪና ሀገርን ያበለጽግ የነበረው ባለሀብት ሀገሩን ጥሎ ከተሰደደ ለኢትዮጵያና ሕዝቦቿ ምን ይበጃቸው ይሆን? ውድ የኢትዮ አዲስ ዜና ተከታታዮቻችን ይህ መረጃ ለሌሎች በማጋራትና ሀሳባችሁን በኮሜንት በመጻፍ ድምፅ እንድትሆኑ እንጠይቃለን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ።